የኔ ውዶች የኔ ወርቅ የሆናችሁ ቤተሰቦቼ ማለት ነው። ዛሬ ደግሞ እንግዲህ የሩትዬ የድል ቀን ነው ስላችሁ ከዛሬ ጀምሮ ማለት ነው እስከ እሑድ ድረስ ማለት ነው። እና ድል ለሩትዬ ጋሻ ይላል አንደኛው ጽሑፍ። ሁለተኛው ጽሑፍ ደግሞ ዳንዬ ጠንበለሉ የኔ ምን ልበለው እናታቸው እንዴት እንደምወደው ማለት ነው። ማንም እንዳይቀር በ25 ብለዋል። እንግዲህ በዚህ ወር እንግዲህ በ25 እሱም በጣም ከባድ ፕሮግራም አለው። ሩቲና አብርሽ ሄርሜላ ደግሞ እሑድ 3 ሰዓት ላይ በጣም ከባድ ፊልሚያ አለ እና ሰሞኑ እንግዲህ በጣም ከባድ ነገሮች አሉ። ዳንዬ ደግሞ እስቲ ምን ይዞልን ይመጣ ይሆን? ግን በአዲስ ነገር ጠብቁን፣ ማንም መቅረት የለበትም በማለት የሚገርም ቪዲዮ ከደቂቆች በፊት አሁን ፖስተዋል ማለት ነው። እና ሰላም ቤተሰብ ደህና ናችሁ ወይ? እንዴት ናችሁልኝ? እኔ ያለው የኔ ወርቆች ሰላማችሁ ብዝት ተረፍ ይበልልኝ ማለት ነው። እኔ በጣም ደህና ነኝ ከእናንተ ሀሳብና ናፍቆት በስተቀር ማለት ነው። እና ሩትዬ ልዕልቷ እንግዲህ ያው የደስታ የሽማግሌ ላስብበት ብላ ወረቀቱን ተቀብላለች። በዛ ላይ ደግሞ አብርሃም እንግዲህ ያው የመረጠውን መርጦ ከዛ በኋላ ያሸነፈችውን ለማግባት ሁለቱም ደግሞ ከተሸነፉ ያው አንድ ጨዋታ ውስጥ አንዱ አሸናፊ አንዱ ተሸናፊ ግድ ነው። መቼም ሁለቱም እኩል አይወጡም እና ግዴታ አንድ ተሸናፊ ወይም አሸናፊ ይኖራልና ያሸነፈችውን እንግዲህ መርጦ ሊያገባ አስቦ ነው ይመስለኛል። እንደዛ ሁለቱ ሴቶች ሊያወዳድራቸው የወሰነው ማለት ነው። በዛውም ደግሞ ከጌም ላይ ገብቶ የሚያገኙት ብር መቼም አንደኛውን ከመረጠ አሁን ከሩትዬ ጋርም ከተታረቀ እንደ አዲስ ነው የሚጋቡት፣ እንደ አዲስ ነው ቀለበት የሚያደርገው። ብር ያስፈልገዋል ሰውየው። ሄርሜላን ደግሞ ካሸነፈች እሷን ካገባ ለሁለቱም ብር ያስፈልጋል። ስለዚህ ግዴታ መስራት አለባቸው። እነሱ አስቦበት አሰላስሎበት እኮ ነው ይሄ ጌም ይካሄድ ብሎ የተናገሩት። ስለዚህ ተዘጋጅቶበት እንግዲህ ብዙዎቹ ተዘጋጅተዋል እና እኔ አላቅም፣ የሚመቻቹ። ለማንኛውም እኔ በዚህ መሆነ ሩትዬ እንድታሸንፍ ነው